ጽድቅን መራብ በጣም እጅግ ወሳኝ ክፍል ይመስለኛል። ቀስ እያልን እናወራበታለን። የዛሬው ትምህርት 5 ትልልቅ ዓላማዎች አሉት። 40 ደቂቃ ወር 50 ደቂቃ ከተማማርን በኋላ እነዚህን 5 ነገሮች ከናንተ ህይወት ጋር ከኔ ህይወት ጋር እንዲዛመዱ ይጠበቃል። አንድ ጽድቅ ማለት ምን ማለት እንደሆነ በደንብ እንገነዘባለን። ጽድቅ ማለት ምን ማለት እንደሆነ በደንብ በትክክል እንገነዘባለን። ጽድቅ ማለት ምን ማለት እንደሆነ በደንብ በትክክል እንረዳለን። ሁለተኛ ጽድቅን መራብና መጠማት ማለት ምን ማለት መሆኑን እናውቃለን። እደግማለሁ። ጽድቅን መራብና መጠማት ማለት ምን ማለት መሆኑን እንገነዘባለን ወይም እናውቃለን ከትምህርቱ በኋላ ማለት። 3 የጽድቅ ረሃብ እንቅፋቶች ምን እንደሆኑ እናውቃለን። የጽድቅ ረሃብ እንቅፋቶች ምን እንደሆኑ እንገነዘባለን ከትምህርቱ በኋላ። የጽድቅ ረሃብ እንቅፋቶች ምን እንደሆኑ እንገነዘባለን። 4ኛ ላይ እግዚአብሔርንና ቃሉን የመራብ ጥቅም፣ እግዚአብሔርንና ቃሉን የመራብ ጥቅም እንገነዘባለን። እግዚአብሔርንና ቃሉን የመራብ ጥቅም እንገነዘባለን። 5ኛና መጨረሻ ላይ መጥገብ ማለት ምን እንደሆነ እናውቃለን። መጥገብ ማለት ምን ማለት እንደሆነ እናውቃለን። መጥገብ ማለት ምን ማለት እንደሆነ እናውቃለን። እንግዲህ ይሄ 5 ነገር በቃ የትምህርቱ የቆመበት ፒላር ነው። ይሄን 5 ነገር ዛሬ ተገንዝበን ነው የምንለያየው። የትምህርቱ ፍሰት 4 ነገሮችን ነው የምንማማረው። ጽድቅን መራብና መጠማት የሚል ርዕስ አለን። አንደኛ ላይ እሱ ነው የምናየው። ጽድቅን መራብና መጠማት የሚል ርዕስ ወስደን እናያለን። 2ኛ ላይ መንፈሳዊ ረሃብ የሚያጠፉ ነገሮች የሚል ርዕስ አለኝ እና ስንደርስበት 3ኛ ላይ እግዚአብሔር ቃል መራብ የሚል ርዕስ አለ፣ ስንደርስበት እናያለን። 4ኛ እግዚአብሔርን መራብና መጠማት የሚል ርዕስ አለ፣ እሱን አይተን ነው የምናጠቃልለው። እግዚአብሔር ስሙ ይባረክ። አሁን ለቃሉ ክብር እንቆምለታለን። ኦኬ፣ ዛሬም 1 ቁጥር ብቻ ነው የምናነበው። ያም ቁጥር ደግሞ የሚገኘው የማቴዎስ ወንጌል ምዕራፍ 5 ቁጥር 6 ነው። እንዲህ ይላል፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ዘላለማዊ አባት ስለሆንክ ዛሬ ማታ እኔን ስለምትናገረኝ፣ እዚህ ያሉትን እህቶችና ወንድሞችን ስለምትናገር፣ ቃልህ በክብር በኃይል በስልጣን በጉልበት ወደኛ ስለሚመጣ እጅግ አድርጌ አመሰግንሃለሁ። ታላቁ ስም ይባረክ። አሜን። እቺን መዝሙር እንስማት። እኔ እንግዲህ አንዳንዴ ትምህርት ሳዘጋጅ ከመዝሙር ጋር ይገናኝብኝና እንደዛ 1-2 ደቂቃ ልውሰድና አንዲት አግዘንና
ከዛ ትምህርት ገባለሁ። 2 ደቂቃ 3 ደቂቃ ተወስደው ቁጭ ብላችሁ ዘምሯት። አዲዳዳ ባሳካባት ያቦሳካባዶ ሎቦ እንደገና ረሃብ እንደገና ጥማት ትናንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እንደገና Sakabadia lo sakabadia Ramin bawza la 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 ኢየሱስ እሱ ጌታ ነው። ይሄ ክፍል ሳምንቱን ሳስብ ሳጠና ሳሰላስል ስጸልይበት ይሄ መዝሙር ሲገዛኝ ስለቆየ ነው እና በኋላም ጊዜ ከተረፈን መዝሙሩን እንዳው ለመዘመር ያህል ስለሆነ ውስጡ ያሉት ግጥሞቹ ናቸው በጣም ፓወርፉል ናቸው። ኦኬ ክፍሉ የሚለው ጽድቅን የሚራቡና የሚጠሙ ነው የሚለው አይደል? የሚለው እንድንራብ እንድንጠማ የሚጠይቀን ነገር ቢኖር ጽድቅን ነው። ጽድቅን ተራቡት፣ ጽድቅን ተጠሙት እያለ ስለዚህ ይሄንን አንድ ቁጥር 3 ቦታ ቆራርጠን ማሰብ አለብን። አንደኛ ስለ ጽድቅ ነው የሚያወራው። ጽድቅን ነው አይደል ተራበው የሚለን። ኦኬ ጽድቅ ራሱ ምንድን ነው? የምንራበው ነገር መቼም መታወቅ አለበት። ጽድቅ ምንድን ነው የሚለው ነገር። ሁለተኛ ላይ ይሄን ጽድቅ መራብና መጠማት ሲባል ምን ማለት ነው? እንዴት ነው የምንራበው? እንዴት ነው የምንጠማው የሚለውን ነገር ተንተን አድርገን እንድናይ ያስፈልጋል። ኦኬ ጽድቅ ለመሆኑ ምን ማለት ነው? ጽድቅ ማለት ምን ማለት ነው የሚለው ነገር መታየት ስላለበት የመጀመሪያው ርዕሴ ጽድቅን መራብና መጠማት የሚል ርዕስ አለው። እሱ ወስደን እሱ ስር ጽድቅ ምንድን ነው? እዚህ ክፍል ላይ ማቴዎስ ሲጽፍልን ኢየሱስ ሲናገር ጽድቅን ተራቡ የተባለ ጽድቅን በሁለት መንገድ ማየት ግድ ነው። በጣም ግን አንድ ጽድቅ ማለት
ከእግዚአብሔር ጋር ትክክለኛ ግንኙነት መመስረት። ይህም ደግሞ ሰው ክርስቶስን ሲቀበል በእግዚአብሔር ፊት የሚያገኘው ጽድቅ ነው። ኦኬ፣ ይሄ በእግዚአብሔር ፊት ትክክል የመሆን ጉዳይ ነው። ይሄ በአዲስ ኪዳን ቤተክርስቲያን ውስጥ ያለ በጣም ውበት ያለው ትምህርት ነው እንደምታውቁት። ስለዚህ ጽድቅ ማለት ከእግዚአብሔር ጋር ትክክለኛ ግንኙነት መመስረት፣ ከእግዚአብሔር ጋር ትክክለኛ የሆነ ግንኙነት መመስረት። ልክ ድነት ያገኘን ቀን ከእግዚአብሔር ጋር ታርቀን ጽድቃችን ታውጆ፣ ሃሌሉያ፣ ጽድቅን ለብሰን ጽድቅን አግኝተን ጻድቃንም ተብለን ከአምላክ ጋር ታርቀናል። ይሄ ጽድቅ እንደሆነ ታውቃላችሁ። ሌላው ሁለተኛው ጽድቅ ግን ይሄ አንድ ቀን ብቻ የሚከናወን ሳይሆን ጽድቅ የምንፈጽመው ተግባርም ነው። ትንሽ እኛ ጴንጤዎች እዚህ ጋር የምንታለለው ጽድቅ የሚፈጸም ተግባር ነው። መሬት ይወርዳል። ኦኬ፣ ጽድቅ የሚፈጸም ነገር ነው፣ የሚፈጸም ተግባር ነው። ሁለት ማስረጃዎች ብቻ ላይቀር በጣም ብዙ ሐሳብ ቢኖርም የማቴዎስ ወንጌል ምዕራፍ 3 ቁጥር 15 የማቴዎስ ወንጌል ምዕራፍ 3 ቁጥር 15 ኢየሱስ ሲጠመቅ ያለው ቃል ትዝ ይበላችሁ። ኢየሱስም መልሶ ይላል፣ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና። ጽድቅ የሚፈጸም የሚተገበር የሚኖር ጉዳይ ነው እንጂ ዝም ብሎ አቋም ብቻ አይደለም ማለት ነው። ፕራክቲካሊ ጓዳ ውስጥ፣ ስራ ቦታ፣ አደባባይ ላይ፣ የትኛውም ቦታ ልንተገብረው የሚገባ ድርጊት እንጂ አቋም ብቻ አይደለም። ጎሽ፣ የዕብራውያን መጽሐፍ ጸሐፊ ይሄን ነገር አድምቆ ይናገራል። ዕብራውያን 11 ቁጥር 33 ላይ የእምነት ጀግኖች ሲዘረዘሩ ዕብራውያን 11:33 የእምነት ጀግኖች ሲዘረዘሩ ባለበት ምዕራፍ ላይ እንዲህ ይላል፣ እነሱ ይላል በእምነት መንግስታትን ድል ነሱ ይልና ጽድቅን አደረጉ ይላል። ጽድቅ የምናደርገው ነው ማለት ነው። የምንዘምረው ብቻ አይደለም፣ የምናደርገው ስራ ቦታ የምናደርገው፣ ገበያ ላይ የምናደርገው፣ ቸርች ውስጥ የምናደርገው፣ በየቦታው የምናደርገው ድርጊት እንጂ አቋም ብቻ አይደለም። ስለዚህ ጽድቅን በሁለት መንገድ ያስቀምጡት። አንድ አግባብ ነው። ከእግዚአብሔር ጋር ስንታረቅ ሰማይ እኛን የተቀበለበት አይደል? እርቅ የተገኘበት፣ ልጆች የሆንበት፣ በኢየሱስ ደም ታጥበን በአቋም ደረጃ የጸደቅንበት እሱ ጽድቅ ነው፣ ትክክል ነው። ግን እሱ ብቻ ነው። ጽድቅ ድርጊት ነው፣ አክሽን፣ ተግባር ነው፣ ኑሮ። ኦኬ፣ ኢየሱስ ጽድቅን ተራቡ ነው የሚለው። ጽድቅን ተራቡት፣ ልንራበው የሚገባ ጽድቅ። ኦኬ፣ ለመሆኑ እዚህ ክፍል ላይ ጽድቅን ተራቡ ነው የሚለው፣ ተጠሙ ነው የሚለው። ረሃብና ጠማትን ትንሽ በተንተን እናድርግ። እሱ በጣም ያስፈልጋል። ብዙ መጽሐፍቶችን ሪፈር ለማድረግ ሞክሬያለሁ። በዚህ ክፍል ላይ የተጻፈ መጽሐፍቶች ላይ ሞክሬያለሁና እዚህ ክፍል ላይ ያለው ረሃብና ጠማት በደንብ መታወቅ አለበት። አንድ ጸሐፊ ምን አለ? ይህ ረሃብ ይላል የመጨረሻ ደረጃ ረሃብ ነው ይላል። the highest level። ምናልባት መክሰስ ሳትበሉ መታችሁ አሁን የሚሰማችሁ አይነት ስሜት አይደለችም። እሷ በጣም ትንሽ ናት። the highest level የመጨረሻ ነፍስ ግቢ ነፍስ ውጪ፣ ለቀናት ምግብ ሳይበላ ሞት ጥላውን እላያችን ላይ አጥልቶ መንቀሳቀስ ሁሉ አቅቶን፣ መተንፈስ አቅቶን በረሃብ ከፍተኛ ችግር ውስጥ ስንሆን የሚሰማን የመጨረሻው የረሃብ ደረጃ ነው። እዚህ ጋር ያለው ረሃብ the highest level። አንድ ሰው ለጥቂት ሰዓታት ምግብ ባለመብላቱ የሚሰማው የረሃብ ስሜት አይደለችም። እሱ በጣም እሱ ሲምብል ናት።
ይሄ ሰው ሲረባው ያነጫነጫዋል፣ ያስቆጣዋል፣ የሆነ ነገር ያደርገዋል። የሆነ እሱ በጣም ሲምፕል ነው። ይሄ የመጨረሻ ደረጃ ነው ረሃቡ ተገለጠው። እግዚአብሔር አምላክ ይባረክ። በሌላ መልኩ ይህ ረሃብ ሌላ ነገር ቦታውን ሊተካው በፍጹም አይችልም። አብራራለሁ። ሌላ ነገር ቦታውን ሊተካው በፍጹም አይችልም። የመጨረሻ ረሃብ ላይ ያለን ሰው ሄዳችሁ 1 ኪሎ ግራም የሚመዝን ዳይመንድ ብትሰጡት ምን ያደርግለታል? ከሱ ይልቅ የሚፈልገው ጠብታ ውሃ፣ ሌላ ቢዝነስ፣ ሌላ ገንዘብ፣ ሚሊየን ምናምን የትኛውንም አይነት ገንዘብ ብታቀርቡለት ሕይወቱ ላይ ያለውን ረሃብ ልትተኩት አትችሉም። የሚፈልገው ውሃና ውሃ ብቻ፣ ምግብና ምግብ ብቻ። ስለዚህ አልማዝ፣ ወርቅ፣ የሆነ ስልጣን ምናምን ብትሰጡት ረሃቡ ሊተካው ይችላል። የማይተካ የረሃብ ሌቭል ነው ማለት ነው። ይገርም ነው። እግዚአብሔር አምላክ ይባረክ። የረሃባችን መጠን የጥጋባችን መጠን ይወስናል። ግድ ነው። ሰው የሚበላው የረሃባውን መጠን ያህል ነው። ረሃብ ትንሽ ከሆነ በተበላውም ትንሽ ነው። በጣም ተራበህ በጣም ትበላለህ። የረሃባችን መጠን የጥጋባችን መጠን እንዲወስናል። እግዚአብሔርን ያገኘነው በፈለግነው መጠን ልክ ነው። በፈለግከው መጠን ልክ እግዚአብሔርን አግኝተናል። ኦኬ፣ እግዚአብሔር አምላክ ስሙ ይባረክ። አሁን ስለ ረሃብ እያወራሁ ነው። መንፈሳዊ ረሃብ አንድ ጊዜ ጠግበን የምናቆመው አይደለም። መንፈሳዊ ረሃብ አንድ ጊዜ ጠግበን የምናቆመው አይደለም። 3 ቀን፣ 1 ሳምንት፣ 21 ቀን፣ 50 ቀን፣ ወር ጾም ጸሎት ገብተህ ውይ በቃ ጠገብኩ ተብሎ የሚቆም ጉዳይ አይደለም። በ3 ቀን ተጋጋለ ኮንፈረንስ ኳስ ሜዳ ተገኝተን ሜዳውን ሞልተን ሆ ብለን ጨፍረን ወጥተን የሚረሃ ጉዳይ አይደለም። ወዳችሁና ማከብራችሁ መንፈሳዊ ረሃብ የአንድ ጊዜ ጥጋብ አይደለም። በፍጹም መንፈሳዊ ረሃብ አንድ ጊዜ ጠግበን የምናቆመው አይደለም። እህስ በትላንትና ምግብ ዛሬ ላይ እንደማንኖር ሁሉ መንፈሳዊ ሕይወታችን ትላንትና በነበረን ጸጋ ዛሬ መኖር አንችልም። ይህን ማራውን ተቀበሉ። ትላንት እላያችን ላይ በነበረው ጸጋ ዛሬ መኖር አይቻልም። ኦኬ፣ ትላንት እኛ ሕይወት ላይ በነበረው የጸጋ መጠን ዛሬ መኖር አንችልም። ዛሬም ሌላ ጸጋ ይፈልጋል። ዛሬም ሌላ አቅም ያስፈልገዋል። ዛሬም ሌላ የእግዚአብሔር ጸጋ ያስፈልገናል። በትላንትና ጸጋ ዛሬ አይኖርም። ወይም ምን ልበላችሁ፣ ጽድቅን መራብ የአኗኗር ዘይቤ ነው ወይም ላይፍ ስታይል ነው። የአኗኗር ዘይቤ እንጂ የአንድ ወቅት ስሜት አይደለም። መግባባት አለብን። ላይፍ ስታይል ነው እንጂ የአንድ ጊዜ ስሜት አይደለም። ኮንቲኒቲ ያለው ጉዳይ ነው። ዛሬ እዚህ ቤት የሁላችን ችግር ቢኖር የረሃብ ማጣት ነው። ዛሬ ረሃባችንን ለካዋለን ምን ያህል እንደሆነ። ኢየሱስ ለዘላለም ጌታ ነው። ኦኬ፣ የአንድ ሰው መንፈሳዊ ጤንነት የሚለካው በረሃብ ነው። መንፈሳዊ ጤንነታችን የሚለካው በረሃባችን ቀጣይነት ልክ ነው። ቀጣይነት ያለው ረሃብ ካልተሰማን አደጋ ውስጥ ነን ማለት ነው። ኢየሱስ ለዘላለም ጌታ ነው። ኦኬ፣ ጽድቅን መራብ
በራሱ በውስጣችን አዲስ ሕይወት መኖሩን ያሳያል። ትክክል ነው አይደል? በውስጣችን አዲስ ሕይወት እንዳለ ማሳያው አንዱ ረሃብ ነው። ረሃብ ካልተሰማን ዳግመኛ አልተወለድንም ወይም አልዳንም። ሰው የጸሎት የቃሉ ረሃብ ካልተሰማው ቸርች እየመጣ የቤተ ክርስቲያን አባል ሆኗል እንጂ አልዳንም። የቃል ረሃብ የጸሎት ረሃብ ካልተሰማው ራበኝ የቃሉ ጸሎት ራበኝ አይነት ስሜት ካልተሰማው የቤተ ክርስቲያን የአባልነት ዶክመንት ያቀ ይሆናል እንጂ ድነት ግን አላገኘም። የደህንነት ማረጋገጫም ጭምር ነው። በሕይወት ለመኖራችን ማስረጃም ጭምር ነው። በጌታም ለመሆናችን ማስረጃም ጭምር ነው። ረሃብ ኢየሱስ ጌታ ጽድቅን የሚራቡና የሚጠሙ አያችሁ። ረሃብ በየዛወራ እንጂ ቆረጠኝ አይደለም። በጣም ሲሪየስ ረሃብ ነው። ሁለተኛ ላይ ስገባ በደንብ አብራራለሁ። መንፈሳዊ ረሃብን የሚያጠፉ ነገሮች አንድ ሁለት ነገር አነሳል። ረሃባችን መቼ እንዴት እንደሆነ ባልታወቀ ሁኔታ ሲሸረሸር ይታያልና እሱን ለማየት ፈልጌ ነው። መንፈሳዊ ረሃብን የሚያጠፉ ነገሮች ሁለት ላንሳ። ሁለት አንደኛው የሰዎች አድናቆት አልኩት። የሰዎች ሙገሳ፣ ልክ ያጣ አድናቆት፣ በእኔ ትምህርት ልክ ያጣው አድናቆት የተበላሸ ምግብ ነው። ሆድ ያሳምማል። መንፈሳዊ ረሃብን ይገላል። ይሄ በጣም ቅጥ ያጣ ሙገሳ፣ በጣም ቅጥ ያጣ አድናቆት፣ ይሄ በጣም ቅጥ ያጣው ውዳሴ እንደ ቆሻሻ ምግብ ፍላጎትን ጭምር ይዘጋል። ጌታ ኢየሱስ ስሙ ይባረክ። እግዚአብሔር ቤት ውስጥ ሰርተን አገልግለን ወይ ደግሞ የተለያየ ቦታ ላይ ሰርታችሁ አገልግላችሁ ውስጣችሁ ባለው ጸጋ መጠን ልክ ሰርታችሁ አገልግላችሁ አድናቆት፣ ውዳሴ፣ ሙገሳ ከማንም ምንም አትጠብቁ። አድናቆትና ሙገሳን በስርዓት ልክ እንደ አሳ በልታችሁ በስርዓት ካልበላችሁት ጸጋችሁን የሚገል በሽታ ነው። ኦኬ፣ ይህንን ምሳሌ አድርጌ የምወስደው ክርስቶስ ኢየሱስን ነው። ታስታውሳላችሁ፣ ከገሊላ ተነስቶ ወደ ይሁዳ ሲመጣ አህያይቱ ላይ ተቀምጦ ሲመጣ ወደ ከተማ ኢየሩሳሌም ሲመጣ ትዘላችሁ። ሰዎች ልብሳቸውን እያወለቁ የነጠፉ የዘንባባ ዝንጣፊ የቆረጡ የነጠፉ አንድ መዝሙር ይዘመር ነበር። ምን የሚል ነበር? ሆሳዕና ሳር ቅጠሉ ሆሳዕና በአርያም ሆሳዕና በጌታ ስም የሚመጣ የተባረከ ነው። ይህ ማን ነው? ይህ ከገሊላ የሚመጣው ነቢዩ ኢየሱስ ነው እየተባለ ከበሮ ሞቀ። ከበሮ ሲሞቅም እናንተም እንዳይሞቃችሁ። ሁሉም ሰው ዘንባባ ያነጥፋል። ሁሉም ሰው ይዘምራል። ሁሉም ሰው ሆ ይላል። ሁሉም ሰው ስለዛ ክስተት እያወራ ነው። ተከር ይሄ ረሃብ ይገላል። እነዚህ ሰዎች ሐሙስ ቀን ነው ይሄ ያደረጉት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ሐሙስ ቀን ይሄ ጉዳይ እንደሆነ ይታመናል። እኔም እሱ ነው የማምነው። በማግስቱ የማርቆስ ወንጌል 15:14 ላይ በማግስቱ ጲላጦስ
የማርቆስ ወንጌል 15:14 ማርቆስ 15:14 በማግስቱ ጲላጦስም ምንድነው ያደረገው ክፋት ምንድነው አላቸው። እነሱ ግን ስቀለው እያሉ ይጮሁ ነበር። ትላንትና ነብዩ ኢየሱስ ነበር፣ ዛሬ ደግሞ ወንበዴው ኖርማል። ሰዎች ሲያሞግሷችሁ ሙቀት አይሰማችሁ፣ ሰዎች ሲያወርዷችሁ አትውረዱ። ከእግዚአብሔር ጋር ያላችሁን አታችመንት ጠብቁ። አሜን ይባላል። ስለዚህ መንፈሳዊ ረሃብ የሚያጠፋ ከጌታ ጋር ዞር የሚያደርገን አጉል ከንቱ ውዳሴ ካላነ ምንም አያስፈልግም። ማንም ባክ እኛ አገልጋዮች ነን፣ የልዑል አምላክ ባሮች ነን። የሰጠንን የምንሰጥ ለእግዚአብሔር ክብር ለሰው ጥቅም የምናገለግል ፐሬድ። ስለዚህ መንፈሳዊ ረሃብ የሚያጠፋው አንደኛው የሰዎች አድናቆት፣ የሰዎች ሙገሳ፣ ልክ ያጣ አድናቆት። እኔ ምን ማለት የተበላሸ ምግብ ኤክስፓየርድ ያደረገ። ሁለተኛው ረሃብን የሚገለው ነገር ምቾት ወይም በቁሳቁስ መሞላት ወይ ደግሞ ምቾት ትዳር ሲመጣ፣ ልጆች ሲመጡ፣ ቤት ሲሰራ፣ መኪና ሲነዳ፣ ነገሮች ሞቅ ሲሉ፣ ቤታችሁ ደመቅ ምናምን ሲል ጸሎት አስጠላል። እግዚአብሔር ቤት መጥቶ ቁጭ ማለት እንትኑ ይጠፋል። ከዛ አያም ቢዚ ትንሽ እንደሌላ ሰው አይደለሁም፣ እኔ አይመቸኝም። ብዙዎች እንደምታውቁት ከጌታ በጣም ጠንካሮች የነበሩ ሰዎች ምቾት ከጅኒ በላይ ክፉ ነው። እዚህ ውስጥ ያሉ ብዙ ወንድሞች እህቶች ይሄን ያውቃሉ። ምቾት ገዳይ በሽታ አገባብ ይፈልጋል። በጥንቃቄ ቀልደያዝ ከጌታ ጉያ የሚያወጣ ባርኮት ቢቀርቡ ይሻላል። ፊቱን የሚሸፍን ባርኮት ባይበጣ ነው ይሻላል። ኢየሱስ እኛ ቤት አንደኛ ነው። ሲጮክ ብሎ እኔ ቤት ነው ሲጮክላችሁ ኢየሱስ አንደኛ ነው። ሁለት ምሳሌዎችን አስረዳ ረሃብ እንዴት እንደገደለ። ዘዳግም 32 ታዋቂው እግዚአብሔር ለሙሴ የነገረው ይህንን መዝሙር አስጠናልኝ፣ ሕዝቤ ሲበላ ሲጠጣ እንደሚከዳኝ አውቃለሁ፣ ማስታወሻ ትሁነኝ፣ እቺ መዝሙር አዘምንልኝ አጽፍልኝ ብሎ እግዚአብሔር ያጻፈው መዝሙር ነው። በጣም ነው የሚወዳት መዝሙር 32 ደራሲው እግዚአብሔር ነው። ዘዳግም ማለት ነው። ዘዳግም 32 ደራሲው እግዚአብሔር ነው። ዜማዊ ሁሉ ነገሩ የእግዚአብሔር ነው። ዘዳግም 32 ከቁጥር 10 ጀምረው እና 5-6 ቁጥር ላንብብላችሁ። በጣም ስሙ። ቁጥር 10 እናንተ ቢዩት ፕሊዝ። እስቲ አንድ ይዋት አብረን አንብባት። ቁጥር 10 ልጀምር ነው። ቁጥር 10 በምድረ በዳ በጥማት ንፋስ ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ ዓይን ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነሱ ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻ ፍሬ በላ። ከዓለትም ድንጋይ የሚገኝ ማር፣ ከጭንጫ ድንጋይ የሚገኝ ዘይት አጠባው።
የላሙን ቅቤ የመንጋውን ወተት ከጥቦቱም ስብ ጋር የባሰን አውራ በግ ፍየል ከስንዴ እሸት በላ። ከወይን ጠጅ ያለው ከወይኑም ደም ያለውን ጠጅ ጠጣ። 15 ይሱኑን ወፈረ በላና ከዛ ተራገጠ። እግዚአብሔር ወፈረ ደናደነ። ምግብ አሁን በየአይነቱ ነው የሚበላው፣ በፌ ነው የሚበላው። ሰባ የፈጠረውን እግዚአብሔርን ተወ። የመድኃኒቱን አምላክ ተወው፣ ናቀው። ሲወፍር ከላዩ ምን ያልበላው የምግብ አይነት አለ? ፍሪዳ በል፣ ከብት በል፣ ማር በል፣ ከወራ በል፣ ማር ይበስም የብፌ አይነት ምግብ ሁሉንም ይጠራ። በላ 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 እና ጠገበ። ሲጠግብ ወደ ኋላ እግዚአብሔር ረገጠው። አታስፈልገኝም። ጭው ባለው በረሃ ውስጥ ያገኘው እግዚአብሔርን ናቀው። ማንም ባልነበረበት ጊዜ አጠገቡ መጥቶ የታደገውን እግዚአብሔርን ተወ። አልፈልግም፣ ጊዜ የለኝም ማለት ጻፉልኛል እግዚአብሔር። አየህ ብራዘር፣ ከልጆቻችን በፊት እግዚአብሔር ነበር አጠገባቸው። ከትዳርሽ በላይ ነው ጌታ። ድርድር አይቀርም። ከልጆቻችን በላይ ነው እሱ። እኛ ቤት አንደኛ። ስለዚህ ይሄ ምቾት፣ ድሎት ሰው አምላክ እንዳይፈልግ ያደርጋል። ሁለተኛ ትንቢተ አሞጽ ምዕራፍ 6 በአሞጽ ዘመን የነበሩት የእግዚአብሔር ሰዎች አምላክን ትተው ምቾት እንዴት እንዳነቃቸው ሲል ላንብብላችሁ። ሰው እናንተ ምስሉን አውጡት። ትንቢተ አሞጽ ምዕራፍ 6 ቁጥር 4 እስከ 6 አነባለሁ። ይሁት ፕሊስ ይሁት ልጠብቃችሁ። 6 ቁጥር 4 6 ቁጥር 4 6 ቁጥር 4 ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ ከበጎች መንጋ ጠቦት ከጋጣ ውስጥ ጥጃ ለምትበሉ በማሰንቆ ድምፅ ለምትጫወቱ እንደ ዳዊት የዜማ ዕቃ ለምታዘጋጁ ተቀባሉ። በጣም በፈጋ የወይን ጠጅ ለምትጠጡ እጅግ በአማረ ሽቶ ለምትቀቡ ሽቶአቸው ሰመጠሩ ሽቶ የሚቀቡ ግን እግዚአብሔር የለም አፈለግም አሉ። ሽቶውን ፈልገው የሽቶ ዋጋ ይመረጣል። ወዳችሁ ማከብራችሁ እግዚአብሔርን መፈለግ ካቆመን እንጠፋለን። ገንዘብ አይተካው፣ ቁስ አይተካው፣ ሽቶ አይተካው። በዝሆን ጥርስ በተሰራ አልጋ ላይ ብንገላበጥ አይተካው። በዝሆን ጥርስ አልጋ ላይ ከምንተኝተን አምላክን ከምናጣ ቁርበት ላይ ብንተኛ የተሻለ ይሆናል ከእግዚአብሔር ጋር። ኦኬ። ስለዚህ ይሄ ሁለት ነገር ቅጥ ያጣ ምስጋናና ውዳሴ እንዲሁም ደግሞ ምቾት ሰው አምላክን እንዳይፈልግ እንቅፋት ነው ይችላል። ሶስተኛ ልንራበው የሚያስፈልጉት ነገሮች በጣም በዋናነት አንደኛው እግዚአብሔር ቃል። እግዚአብሔር ቃል መራብ። አገልጋይ እግዚአብሔርን ቃል መራብ ካቆመ እየሞተ ነው ያለው ማለት ነው። የጊዜ ጉዳይ እንጂ እየሞተ ነው። እግዚአብሔርን ቃል መራብ። ስለዚህም አንድ ሁለት ወይ ሶስት ምሳሌ ሰጥቼ ወጣለሁ ከዚህ እግዚአብሔር ቃል ማለት ይሄ ዘመን ሁላችሁ እንደምታዘቡት ሰዎች ለእግዚአብሔር ቃል ጊዜም የላቸውም። ቤታቸው ቁጭ ብሎ ለማንበብ፣ ለማጥናት፣ ለማሰብ፣ ለማሰላሰል ቢዚ ናቸው። ትውልዱ የእግዚአብሔር ቃል ለሰዓታት ቁጭ ብሎ ከመማር ይልቅ ሌላ ነገር ቢያደርግ ደስተኛ ይሆናል። ባልሆም እያቸዋል ብዙ አብያተ ክርስቲያናት
ከመድረካቸው ላይ እግዚአብሔር ቃል አባረሩታል። አልሰበኩም ብቻ እንዲባል ትንሽ ኬክ እያሉት ነው። ማማንኪያ አርገን ደርስ ያለው ስርዓት ያለው ከደፋት የሚመልሰን የሚያሳድገን ባላንስ ዳይት የሆነ ምግብ እያጣን የመጣንበት ዘመን ነው። ይሄ ዘመን ስለዚህ የእግዚአብሔርን ቃል የመራብ ሂደታችን እየጨመረ መምጣት አለበት ብዬ ነው የማምነው። ኦኬ መና ማለት በየዕለቱ የሚለቀም የሚበላ ቃል ነው። ትንሽ ለማሰብ እኮ መና በየዕለቱ የሚለቀም የሚበላ ቃል ነው። የሚበላ ቃል መና የሚበላ ቃል ነው። መናና የእግዚአብሔር ቃል ምንም የሚያገናኛቸው ዘዳግም 8:3 ቀስ ብላችሁ ለማየት ሞክሩ። እጠብቃችኋለሁ። 8:3 ዘዳግም መጽሐፍ ነው። 8:3 ዘዳግም 8:3 ላምበው። ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ ታበደምቢው አስጨነቀህ፣ አስራበህም። ከዛስ አንተ ያላወቅከው አባቶችህም ያላወቁትን መና በላህ። እደግመዋለሁ። ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ መና ማለት የሚበላ እግዚአብሔር ቃል ማለት ነው። መናው ከየት ነው የመጣው? መናውን ስትመለከቱ ሁለት ነገር አለ። አንድ የማይታይ የእግዚአብሔር ቃል አለ ከኋላው። ሁለት የሚበላ እንደማል የሚጣፍጥ ምግብ አለ። መናው የተገኘው ቃሉ መና ሆኖ ነው። ቃሉ ነው መና የሆነው። ቃሉ መና ሆነ። ሰዎቹ መና በሉ ማለት ቃሉንም በሉ ለነፍሳቸው፣ መናውንም በሉ ለስጋቸው እንደማለት ነው። ሁለቱም አለ ውስጡ። ይሄ በጣም ነው ግርም ያለ። መና ማለት የሚበላ ቃል ነው። የማይታየው የእግዚአብሔር ቃል የሚታይ መና ሆኖ መጣ እንደማለት ነው። የማይታየው የእግዚአብሔር ቃል የሚታይ መና ሆኖ መጣ። መናውን ልክ ሲበሉ ከመናው በስተጀርባ የማይታይ የእግዚአብሔር ቃል አለ። መናው ከመሬት አልበቀለም፣ አልተዘራም፣ አልታጨደም፣ አልተወቃም። ትክክል ነው። የእግዚአብሔር ቃል ሲነገር ግን ቃሉ መናው መና ይሆን ይመጣል። ቃሉ መና፣ ቃሉ መና፣ ቃሉ መና፣ ቃሉ መና፣ ቃሉ መና ይሆናል። የእግዚአብሔር ቃል መናችን ነው። ጠዋት ጠዋት የምንበላው ዛሬ በልቼ ጠገብኩም አልለው ነገም የሚርበኝ ጠዋት ጠዋት ተነስቼ ከእንቅልፌ የምበላው በናፍቆትና በጉጉት በስስት እየለቀምኩ የምበላው ለእኔ የእግዚአብሔር ቃል መናዬ ነው። አይሰለቸኝም። ጠዋት ተነስቼ እፈልገዋለሁ። ምግቤ ነው፣ ምግብ ነው። ሰው የተባለ ሰው በእንጀራ ብቻ ሊኖር አይችልም። ሰው ከምድር አፈር በወጣ እንጀራ መኖር አይችልም። ሰው ሊኖር የሚችለው በእግዚአብሔር ቃል ጭምር ነው። ይሄ መንፈስ ያገኛችሁ። መና የሚበላ ቃል ማለት ነው። የሚበላ ቃል ማለት ነው። ለዚህ ነው ኢየሱስ ምን አለ? አባቶቻችሁ በምድረ በዳ መና በሉ። እኔ እኮ አለ ኢየሱስ ራሱ እኮ መና ነው፣ ቃል ነው፣ ስጋ የሆነው ኢየሱስ ቃል ስጋ ሆኖ የመጣው እኔን ብሉኛል። መናው
ቃል መና ሆነ። አዲስ ኪዳን ደግሞ ቃሉ ፐርሰን ሆነ። ፐርሰን የእግዚአብሔር ልጅ ኢየሱስ ጌታ ነው። እኔን ብሉኝ ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ እኔን ብሉኝ። የእግዚአብሔር ቃል ያስፈልጋል። ተው እኔ እዚህ ላይ ልደራደርም። እንደው በዚህ ቆሜ በለምን ደስ ይለኛል። በፍጹም ኮምፕሮማይዝ አናደርግም። ሀገራችን እስክንገባ ድረስ ከነአን ስንገባ ብቻ መናው ዛም ቆሟል። ከነአን ስንገባ ብቻ የእግዚአብሔር ቃል መሰበክ ያቆማል። ሰማይ ስንደርስ እዛ አምልኮ ብቻ ይቀጥላል። እዛ ድረስ እንደ በስትሪንግም ነው የሚሰጠን። ጠብ ማቴዎስ ወንጌል ጠብ፣ ሉቃስ ጠብ፣ በስትሪንግ ይሰጠናል። ደከመን። እዛ ድረስ ኢየሱስ ጌታ። ሌላ ምሳሌ አድርጌ የወሰድኩት ኤርምያስን ነው። ኤርምያስ ትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ትንሽ ስለ ኤርምያስ ነው። ትንቢተ ኤርምያስ ምዕራፍ 15 ቁጥር ደግሞ 16 ኤርምያስ የሚለውን ተመልከቱት። ልጠብቃችሁ እሱ ትንቢተ ኤርምያስ 15:16 እንዲህ ይላል፣ ቃል ተገኝቷል። እሺ እኔም በልቼዋለሁ። ጎሽ ከዛስ አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ምን ሰጠህ? ቃልህ ሐሴትን የልብን ደስታ ሆነልኝ። ሶስት ነገር ተገኝቷል። ቃልህ ተገኝቷል። ተገኝቷል ማለት በትጋት የተገኘ ጊዜ ተሰጥቶ የሚመረመር አየህ፣ ተገኘ። በተባት በቁፋሮ ጊዜ ወስጄ ቁጭ ብዬ አሰላስዬ የተገኘ ቃል ተገኘ። የእግዚአብሔር ቃል ይገኝላችሁ። አንዳንድ ሰው መጽሐፍ እያነበበ እግዚአብሔር ቃል አያገኝም። ያነባል አያገኝም። ያነባል አያገኝም። ያገኛችሁት ቃል ለልባችሁ ደስታ ይሆንላችሁ። አየህ፣ ቃል ተገኘ። እግዚአብሔር ቃል ይገኝላችሁ። ቶሎ ቶሎ ይገኝ። ቶሎ ቶሎ አቅምን የሚሰጠን ኢየሱስ ጌታ ነው። ሁለተኛ ላይ ቃል ተገኘና እኔም ነው የሚለው። በልቼዋለሁ። መብላት ማለት ማሰላሰል ነው። በጣም ያለመረው ነገር የእግዚአብሔርን ቃል ማሰላሰል ብዙ ልምድም የለንም። የእግዚአብሔር ቃል ከምናሰላሰል ነገር ማሰላሰል ነው ደስ የሚለን። ከባድ አያችሁ። ወደ ሀገር ስትሄዱ ስትበሉ ስትጠጡ ሁሉ ፕሊዝ እህቶቼ፣ ወንድሞቼ እግዚአብሔር ቃል አሰላሰል። ክብራችሁ እሱ ነው። ሌላውን ተውት፣ ገለባ ነው። ወንዝ አይሸግራችሁ። እኔም በልቼዋለሁ። ኢያሱ የዚህ ሕግ መጽሐፍ ካንደበትህ አይለያለሁ። ከዛስ በቀንም በሌሊትም አሰላስለው፣ ከዛ ይሳካላል ይለዋል። ሰክሰስ ታገኛለህ። መዝሙር 1 ሕግህን በቀን በሌሊትም ያደርጋል የሚለው ያሰላስላል። ከዛስ ወንዝ ዳር የተተከለ ችግኝ ነው፣ አይደርቅም፣ በጋ ሲመጣ አይፈራም ይላል። የማሰላሰል መንፈስ ያገኛችሁ። እዚህ ላይ ነው ምን አለ? የማሰላሰል መንፈስ ያገኛችሁ። ባካችሁ አሜን በሉ። የማሰላሰል መንፈስ ያገኛችሁ። እንደው ሬስቶራንት ውስጥ ምግብ እየበላችሁ እንደው አንዳንዴ ምን አለበት? ቆይ አንተ የሆነ ቃል ትዝ አለኝ። ቆይ የት ሄዳል? እዚህ እንትኑ ቆይ እስቲ አንተ ሉቃስ ላይ ቅድም ምን ነበር የሚለው? ቅድም እንትና ምን ነበር ያለችኝ? እሱ ቆሻሻ ነው። ተውስ። ቅድም ምን ነበር የእግዚአብሔር ቃል ይመጣልኝ? ትላንት ምን ነበር የተሰበኩት? ሁለት ምን ነበር? ሮብ ምን ነበር? ከብቶች እንኳን ማታ ገብተው አይደለም ተኝተው ምን ያደርጋሉ? ሆም እያደቀቁ ያገባሉ።
ያደቀቁ ያገባል። ይሄ ዘመን በዚህ ዘመን አገልጋይ መሆን ከባድ ነው። እግዚአብሔር ቃል ትዝታው ያልሆነለት ሰው ቲክቶክ ላይ ረጅም ሰዓት እያጠፋ 20 ደቂቃ ለእግዚአብሔር ቃል ያጣ ሰው ማገልገል በራሱ ከባድ ነው። ጉባኤ ላይ መካከልም እየሰበካችሁ አገልጋዮች ታውቃላችሁ፣ አይጨርስም እንደ ምን አንዛዛው ነው። አንተ ራስህ ተንዛዝቶብህ ሊሆን ይችላል እኮ ትምታቱ ነው። ማን እንዳንዛዛ እንኳን አይታወቅም። ወዳጆቼ ለእግዚአብሔር ቃል ክብርና ቦታ እንስጥ። አሜን አትሉ? ከዛ ለልቤ ሐሴት የሚለው ሐሴት ማለት ዘ ሃይስት ሌቭል ነው። የደስታ የመጨረሻ ደረጃ ማለት ነው። የደስታ ዘይት ያገኛችሁ ኤልያስ ምንም እንኳ በታላቅ መከራ ውስጥ ያለ ቢሆንም ልቡን ግን ደስታና ሐሴት ሞላው። እግዚአብሔር ቃል እያሰላሰለ አይደል? እንደ ኤርሚያስ እኮ አለቃሻ ነብይ ነው ያለው ይባላል። በጣም ብሶተኛ እኮ። እግዚአብሔር ቃል ሲያሰላስል ግን ሐዘኑ ከሌለ ሄደ፣ ይገፈፋል። ሐዘን ለቆት ሄደ። ጽድቅን የሚራቡና የሚጠሙ ሰዎች ናቸው። አሜን አሜን አሜን። እንዲህ አለ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 እስከ 3 እናንብባት። ጌታ ቸር መሆኑን ቀምሳችሁ እንደሆነ ይልና ሲጀምር እንዴት ደስ ይላል። ለመዳን አንድ እሱ ነው፣ በሱ እንድታድጉ አሁን እንደተወለዱ ሕፃናት ጂሰስ ተንኮል የሌለበት የቃሉን ወተት ተመኙ። ለመዳንና በሱ እንድታድጉ ነፍስ እንድትድን። የብዙዎቻችን ችግር የነፍስ ድነት ነው። ነፍሳችን ገና ናት። ለዚህ ነው ዓለማዊነቱ የሚያስቸግረን። ዓለማዊነቱ ያልተለወጠ ስብዕና የሚያስቸግረን፣ ሁላችንም የሚያስቸግረን ነፍሳችን። አንዳንዶቻችን ገና ዓለማዊ ናት። የኛ መንፈስ ዳነ እንጂ ገና ዓለማዊ አስተሳሰብ፣ እንደ ዓለም ማሰብ፣ እንደ ዓለም መናገር፣ እንደ ዓለም እንትን ማለት ገና አልተለወጠ ነው። ገና ትራንስፎርሜሽን ያስፈልገናል። የነፍስ ድነት መወዳችሁ። ስለዚህ ለመዳን በሱ እንድታድጉ የቃሉ ወተት ተመኙ። ያለ እግዚአብሔር ቃል መዳን የለም። ያለ እግዚአብሔር ቃል ማደግ አይቻልም። ቃሉን እንራ። እጆች ከፍ አድርጉት። የቃሉ መንፈስ ያገኛችሁ፣ ረሃብ ያገኛችሁ። ልፍጠን። አራተኛውን ቶሎ ልበልና 5 ደቂቃ ውስጥ ጨርሳለሁ። 5 ደቂቃ። አራተኛ እግዚአብሔር ራሱን መራ። በጣም ትልቅ ርዕስ ቢሆንም በ3 ደቂቃ ውስጥ ጨርሷል። መዝሙር 1 ብቻ ነው። መዝሙር 63 በጣም ታወቀ መዝሙር። መዝሙር 63 ከ1 እስከ 3 ብቻ ላንብበው ጊዜ ለመቆጠብ። እናንተም አውጡት ልጠብቃችሁ። መዝሙር 63 ከ1 እስከ 3 እስከ 4 ከፍ ብሎ ያለው ቃል ዳዊት በምድረ በዳ አቤሴሎም መፈንቅለ መንግስት አድርጎበት ቤተ መንግስቱን ትቶ እግዚአብሔርን አደባባይ ትቶ ጫካ ለጫካ ሲሽከረከር የዘመረው መዝሙር ይላል። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህን ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንግዲህ በሕይወቴ ዘመን ሁሉ አመሰግናለሁ፣ በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ ትጠግባለች፣ ከንፈሮቼ ስምህን በደስታ ያመሰግናሉ። እንዴት አድርጎ ነው ማብራራት የሚቻለው? አምላኬ አምላኬ፣ የኔ የራሴ አምላክ፣ የሰራዊት ጌታ አይደለም እኮ አምላኬ። ማይ ጋድ፣ የኔ አምላክ ወደ አንተ ገሰግሳለሁ።
ተጠማሁ፣ ዙፋኔን አጥቻለሁ። የገዛ ልጄ እኔ ላይ ተነስቶብኝ ከቤተ መንግስት ያባሮኛልና ወደ ቤተ መንግስት መልሰኝ አይነት ጸሎት ተወሱ። ዱሮም ምድረ በዳ ውስጥ ንጉሥ ሳልሆን በፊትም ክብሬ አንተ ነህ ፋዘር። አምላኬ ወደ አንተ ገሰግሳለሁ። ስጋዬ እንኳን ናፍቆሃል። ስጋዬ ሁሉ ይናፍቃል። እዚህ ምድረ በዳ ውስጥ ዞር ስል እንጨትም የለም ውሃም የለም። ብዙ ነገር አለ የሚያስፈልገኝ። ከብዙ ነገር በላይ ግን የምታስፈልገኝ አንተ ነህ። እንጨትና ውሃ በሌለበት ምድረ በዳ ነው ስናፍ እዚህም ይሻላል። ምህረት ከህይወት ይሻላል። ምህረትን ከማጣ በሞት ይሻላል ማለት ነው። በህይወት እየኖር ምህረት ከሚጎለኝ እኔ በባልቅ ነው የሚሻለው። እኔ ከምህረት ውጪ ምንም የለኝም። ምህረት ከህይወት ይሻለኛል። ክብርህን ኃይልህን ማየት ናፍቃለሁ። እንዲህ አይነት ረሃብ ያገኛችሁ ጥግብ አትበሉ። ለእኔም ይሆናል። ጥግብ አትበሉ። ገና ማገልገል፣ መዘመር፣ መማር ልንጀምር ነው። ገና ኬጂ ስንት ነው የሚባለው? ኬጂ ስንት ነው የሚባለው? እንትኑ ታች ያለው ምረው ነርሰሪ ለተሪ ስንት? 1-0 ሁላችሁም ከኔ ጀምሮ ነርሰሪ ተማሪዎች ነው። ኧረ ምንም ልንጀምር ነው። ሰማል አምላክን መራብ ያቆምለት እንጠፋለን። እግዚአብሔርን መራብ ያቆምለት ሁሉ ነገር ይበላሻል። ኦኬ መጨረሻ ጽድቅን የሚራቡና የሚጠሙ ዳሽ ይጠግባል። ምናልባት አይደለም ሊጠግቡ ይችላሉ አልተባለም። ይጠግባሉ። ሰው አምላክን ተርቦ ተጠምቶ ሳይጠግብ አይቀርም። ሌሊቱን ሲፈልገው አድሮ በጾም ጸሎት ሲፈልገው አድሮ ቃሉን ይዞ ሲፈልግ አድሮ ማንም ሰው ሳያገኘው አይቀርም። ይጠግባል። ምናልባት ይጠግባል። ይጠግባሉ። ኢየሱስ ጌታ ነው። ማጠቃለያ ሶሃት ጽድቅን እንራ። ጽድቅ አቋም ብቻ አይደለም፣ ድርጊት ነው፣ ተግባር ነው። ጽድቅን መራብ አለብን። የእግዚአብሔርን ቃል መራብ አለብን። ራሱ እግዚአብሔርን መራብ አለብን። ረሃብ የየቀን ተግባር እንጂ በአንድ ጊዜ የሚያልቅ አይደለም ብያለሁ። ኢየሱስ ለዘላለም ጌታ ነው። የቅድሟን መዝሙር ዘምርና 2 ደቂቃ ጸልየን እንጨርሳለን። ቆመን ዘምርች መዝሙር